ዛሬም ፋሚሊዎች እጅግ በጣም ጉድ የሚያስብል ነገር ተፈጥሯል። ይሄ ጉዳይ ለምንድነው እየተፈጠረ ያለው? የዚህ ጉዳይስ መጨረሻ ምን ሊሆን ይችላል? ፋሚሊዎች እጅግ በጣም በብዙ እያወዛገቡንና እያምታቱን ያሉት ሩታስ ይህንን ነገር ማድረጓ ተገቢ ነው ወይ? ለምን ኤፍሬም ይህንን ነገር አደረገ የሚለውን ጉዳይ እናወራለን። ከጀርባውስ ምንድን ያለው የሚለውን ጉዳይ እንነጋገራለን። እስከ መጨረሻው ግን አብራችሁን ቆዩ። ነው አላስገደዳችሁትም። ፍላጎቱን መርጦ ነው እየኖረ ያለው። አሁንም ፍላጎቱን መርጦ ነው የፈለገበት እየሆነም እያደረገም ያለው ነገር ፍላጎቱን መርጦ ነው። ህፃን አይደለም። ጭራሽ ልናስገድደው አንችልም። አብርሃምን የመረጠው ሩታ ነው። ሊኖርም የሚችለው ከሩታ ጋር ነው። ስለዚህ ይሄ ነገር ደግሞ ሊያስደስትሽ እንጂ ሊያስቆጣሽ ምን ነገር ሊያስወራሽ ዝም በል። ሲጀመር ዝም በል አንተ። በእንደዚህ አይነት መልኩ አንተ የሱን ህይወት ልትወስን አትችልም። አብርሽን ግን የምር ተወጇለሽ አይደለም? የምር ተወጇለሽ። ሰላም ሰላም፣ ውድና የተከበራችሁ የኛ ፋሚሊ ቤተሰቦች እንዴት ናችሁ? ነው ያለው። እግዚአብሔር ይመስገን። እናንተም በያላችሁ በሰላማችሁ ብዝት ይበልኝ። ሩታዬ ሰላም በያዝ። ሰላም ሰላም፣ ውድና በቅድሚያ ግን ሰላም ውድና የተከበራችሁ የኛ ምርጥ ፋሚሊዎች እንዴት ናችሁ? ሰላም ነው? እኛ አለን እጅግ በጣም ደህና ነን። አሁንም ሰላማችሁ ጤናችሁ ይብዛልኝ እያልኩኝ እንደተለመደው በአዲስ ቪዲዮ በአዲስ ነገር ወደ እናንተ መጥቻለሁ። ለዚህ ቤት አዲስ የሆናችሁላችሁ ይህንን ቤት ሰብስክራይብ ማድረጋችሁ እንዳትረሱ። ዛሬም ደግሞ እጅግ በጣም የሚያነጋግር ጉዳይ ተፈጥሯል። አብርሽ ወደ ሩታ ተመልሷል። ያው ሩታ እኔ ጋር ነው ያለው፣ ከልጁ ጋር ነው ጊዜ ያሳለፈው፣ አንድ ላይ ነው ያለነው አይነት ነገር እየተናገረች ነው። ይሄ ጉዳይ ምንድነው? በጣም ግራ እያጋባን ነው ማለት ፋሚሊዎች። አሁን ከዚህ ጉዳይ ጀርባ ብዙ አይነት ሰዎች አሉ። ይሄስ ነገር እንዴት ሊሆን ቻለ? ሩታም አሁንም ጥረቷ ለካ አብርሃምን ለመመለስ ነው ወይ ወደሚለው ነገር ያስኬደናል። የደስታስ ጉዳይ እንዴት ሊሆን ነው? ከሄርሜላት ብቻ ከጀርባዋ ያሉ ሩታን ለምሳሌ ደስታ እጅግ በጣም ብዙ ዋጋ ከፍሎላታል። ብዙ አይነት ነገር እያደረገ ነው። እሷም እንደምትፈልገው አይነት ነገር ነበረ እየተወራ የነበረው። አሁን ላይ የተፈጠረው ኬዝ ምንድን ነው? ለምን ይሄ ነገር ሊሆን ቻለ? አብርሃምስ እውነት እንደተባለው እሷ ጋር ነው ወይ ያለው? አብርሃም ዛሬ ደርሶ እንዴት ሀሳብ ሊቀይር ቻለ? አሁን አብርሃም ሩታ ጋር ቢመጣ ፋሚሊዎች ይጠቅማታል ብላችሁ ታስባላችሁ? በጣም በእርግጠኝነት አብርሃም ከሩታ ጋር ቢሆን ሩታን እንደማይጠቅማት በጣም እርግጠኛ ነኝ ፋሚሊዎች። ለምን ብትሉ ከሩታ ጋር የሚሆን ፍላጎት ወይ ደግሞ ሩታን የሚጠቅም አይነት ሰው ቢሆን አሁን ላይ አይደለም መጀመሪያ ነበር ከሩታ ጋር ሆኖ ብዙ አይነት ነገሮችን የሚጋፈጠው የነበረው፣ ብዙ አይነት ነገሮችን የሚያደርገው የነበረው። አሁን ላይ ደርሶ እንደዚህ መሆኑ ብዙም ባይዋጥልኝም ግን እስቲ ፋሚሊዎች ቪዲዮ እያየን ሀሳብ እንሰጣለን። እስከ መጨረሻው ግን አብራችሁን ቆዩ። ሊያስቆጣሽ ምን ነገር ሊያስወራሽ ዝም በል። ሲጀመር ዝም በል አንተ። በእንደዚህ አይነት መልኩ አንተ የሱን ህይወት ልትወስን አትችልም። ሩታ ደግሞ ሳወራሽ ይሄ ያበቃ የተዘጋ ፋይል አይደለም። አሁን ለምንድን ነው እንደዚህ ማድረግ የፈለግሽው? እሺ ማለት አንዳንድ ሰዎች ሊመስላቸው ይችላል፣ ግን ደግሞ ልጅ ተዋልዶ በቃ ወይም ደግሞ ተዘጋ የሚባል ፋይል የለም በመጀመሪያ ደረጃ። ሲቀጥል ደግሞ ነገሮች መልካምና ሰላም ከሆኑ እንደ ቤተሰብ ደስ ሊለን እንጂ የሚገባው ለምን ይሄ ተፈጠረ ለምን ይሄ ሆነ ተብሎ እንደዚህ አይባልም። በመጀመሪያ ደረጃ በጣም ሼም ነው። ምክንያቱም በቃ ኦልሬዲ ሰላም ሆነ፣ ነገሮች ተፈቱ። እንደዚህ አይነት ሁኔታ ደግሞ ሲፈጠር ለምን እንደዚህ ደስተኛ መሆን ነው የሚጠበቅብን። አልተፈታም፣ በጭራሽ ተፈቷል። አይታችኋል ፋሚሊዎች። ጀስት የአብርሽና የሩታ ጉዳይ በጭራሽ ያልተቆረጠና እስካሁን እየቀጠለ እየዘለቀ ያለ ጉዳይ እንደሆነ ሩታ እየተናገረች ነው። እሺ ነገሩ ያላበቃ ከሆነ እስካሁን እየተፈጠረ የነበረው ኬዝ ምንድን ነው? ሰው እጅግ በጣም በብዙ ተረብሾ ማለት ያንቺን ሰላም ሩታ በጣም ብዙ የሚፈልግ ሰው አለ። አንቺ ከአብርሃም ጋር ሆነሽ ጥሩ አይነት ነገሮች እንዲፈጠሩ የሚጓጉ እጅግ በጣም ብዙ ሰዎች ነበሩ። ግን አንቺን በብዙ ጊዜ በንግግሮችሽ መሃል ያንቺና የሱ ጉዳይ እንዳበቃ እንደተቆረጠ ምናምን እየተናገርሽ ነበረ። ብዙ ሰዎች ከደስታ ጋር ትሆኛለሽ የሚል አይነት ሀሳብ ነበራቸው። ዛሬ ደግሞ ያው ነገሩ እንዳልተቆረጠ በእርግጥ ልክ ነው። የወለደ ሰው ሊቆራረጥ አይችልም። በምንም አይነት መንገድ ሊገናኝ ይችላል።
አሁን የሰው ጥያቄ ግራ እያጋባን ያለው ጉዳይ አንቺና አብርሃም አሁንም ፍቅረኛ ወይ ደግሞ ባልና ሚስት ናችሁ ወይ አብራችሁ ነው ወይ ያላችሁት የሚለው ነገር እጅግ በጣም እያወዛገበን ነበር። አሁን እየተባለ ወደ ነበረው ኬዝ እየሄደ ነው ይሄ ጉዳይ። አብርሽና ሩታ አንድ ይሆናሉ፣ መሀል ያሉ ሰዎች ይወጣሉ። ከዛ ደግሞ ድጋሚ ሌላ ኢሹ፣ ሌላ ርዕስ፣ ሌላ ጉዳይ ይፈጠራል ማለት ነው። እኔ ደግሞ አሁን ጥያቄ የፈጠረብኝ ኦዲየንስ አለ አይደል? ከናንተ እጅግ በጣም ብዙ ቁም ነገር ሊማር የሚፈልግ ከናንተ ብዙ አይነት ነገር ሊያውቅ የሚፈልግ ኦዲየንስ አለ። ስለዚህ አንቺና አብርሃም ሩታ አንድ ላይ ብትሆኑ በጣም የብዙ ሰው ደስታ ነው፣ ደስ ይለናል። ለምን እናየዋለን፣ ትዳር ውስጥ ያለውን ሰላም፣ ትዳር ውስጥ ያለውን ብዙ አይነት ነገር እንማርበታለን። ግን አብርሃም አንቺ ላይ እያደረሰ የነበረውን ነገር ነው እስካሁን እየደገፍን ያልነበረው። ብዙ ሰዎች ከጎንሽ ለመሆን በጣም ብዙ አይነት ነገሮችን ለማድረግ እየተሞከረ ነበረ። አሁን ግን እንዴት ነው አብርሃም ወደ አንቺ እንዴት ሊመለስ እንደቻለ ጀስት አልገባኝም። በጣም ግራ የሚያጋቡ አይነት ሰዎች እየሆኑብን ነው። እንዳልኳችሁ ፋሚሊዎች አንድ ቦታ ሲባል ሌላ ነገር ተፈጥሮ ነው እያየን ያለ ነው። አብርሃም በምን ቀን በየትኛው አይነት ሁኔታ ሩታ ጋር ተመልሶ ከሩታ ጋር አብረው መኖር እንደጀመሩ አይነት ነገር ነው እያወሩ ያሉት። እውነትም አብርሃም ከሩታ ጋር እየኖረ ካለ በጣም ነው የሚገርመው። ግን እዛ ጋር እንደተባለው ሄርሜላ ማርግዛ ከሆነ ምናምን ብቻ እኔ ፋሚሊዎች ያው ሩታን የሚጠቅማትን ነገር ነው የምፈልገው፣ ሩታን ደስ የሚላትን ነገር ነው። ይሄ ነገር ሌላ አይነት ነገሩን ሩታን ይከታታል ብዬ አስባለሁ። በጣም ማለት ነው። አሁን አይደለም። አሁን ምናልባት ነገሮችን ከፍላጎት ምናምን ነገር አንጻር ሊደረግ ይችላል። ግን ቀጣይ ላይ ምን አይነት ነገር ሊፈጠር ይችላል የሚለውን ነገር በጣም ለማሰብ ሁሉ ይከብዳል። አብርሃም ሳይፈልግ ተመልሶ ከሆነ ወይ ደግሞ ኤፍሬምና ሩታ በአስገዳጅ ሁኔታ አብርሃምን ምናልባት መልሰውት ከሆነ አብርሃም ነገ ሌላ ቦታ እንደማይሄድ እርግጠኛ መሆን አንችልም። አብርሃም ነገ ሌላ ሴት አለማምጣቱን እርግጠኛ መሆን አንችልም። አብርሃም ነገ ሩታን እንደማይጎዳ እርግጠኛ መሆን አንችልም። ለምን ካላችሁ ነገ ላይ ያው አሁንም ከሌላ ሰው ጋር ብሆን ያው ሩታ ስለምትፈልገኝ እኔ እንትን ካልኳት ምናምን በሚል አይነት ነገር አብርሃም አሁንም ሩታን መጨቆኑን ሩታን መበደሉን ስለማያቆም ትዳር ደግሞ በፍላጎት በአንድ ሰው ፍላጎት ሳይሆን በሁለት ሰው ፍላጎት ላይ የሚመሰረት ጉዳይ ነው። ስለዚህ ይሄ ነገር ላይ ሩታ ጥንቃቄ አድርጋ ነው ማድረግ ያለባት እንጂ ልጅ ስላለ ወይ የሆነ ነገር እሱ ሳይፈልግ እሷ ስለፈለገች ብቻ ነገሮችን ልታደርግ እየሞከረች ከሆነ ትክክል ናት ብዬ አላስብም። ትዳር አንድ የተከበረ ተቋም ነው። ብዙ ነገሮች ውስጥ አለ ማለት ፈጣሪ የሚወደው ነገር ነው። ልጅ ማለት የእግዚአብሔር ስጦታ ነው። እግዚአብሔር በእናንተ ትዳር ውስጥ ልጅን የሚያክል ትልቅ ነገር ሰጥቷችኋል። ነገ ልጃችሁን ልታስተምሩበት የምትችሉት ነገር ቢፈጠር ጥሩ ነው። አሁን ሁሉም አይነት ነገር ውሸት ወደ መምሰልና ትወና አይነት ነገር ወደ መሆን እየመጣ ነው። ፋሚሊዎች በጭራሽ የማይታሰብ ነገር ነው። በዚህ ሰዓት አብርሃም በዚህ ሲል በአንድ በሁለት ቀን ውስጥ ሀሳብ ይቀይራል የሚል እምነትም ግምትም የለኝም። ስለዚህ አሁንም ሩታ ጥንቃቄ ልታደርግ ይገባል። ነገ ሌላ ሰው እንትና እንደዚህ ምናምን የሚባል አይነት ነገር እንዳይመጣ በጣም ጥንቃቄ ሊደረግበት ይገባል። ሲቀጥል ደግሞ ቡዜ በጣም ከሩታ ጋር ያላትን ነገር እንዳልጨረሰች በጣም እርግጠኛ ነኝ። አብርሃም ደግሞ የምርም ደግሞ ፈልጎ እንኳን ከሩታ ጋር እንዲሆን የምትፈልግ አይነት ሴት አይደለችም። አብርሃምን የምትወዱ አይነት ነገር ታስመስላለች ምናምን ነገር እንጂ ቡዜ አንድ ወገንተኛ ናት። ቡዜ በጣም ከምታናደኝ ነገር አንዱ በጣም ወገንተኛ ናት። እውነት ያለበትን ቦታና ትክክል የሆነበትን ቦታ ላይ አይደለም የምታመዝነው። ብዙ ጊዜ አብርሃምን ስለምትወደው ሌላውን መበደል ትፈልጋለች። አሁን ቡዜ በእንደዚህ አይነት ሁኔታ ሳይሆን ለምን እንደዚህ ሆነ? አብርሃም የምር እንደዛ ሀሳብ ቀይሮ ከአንቺ ጋር ሆኖ ከሆነ ጥሩ ደስ ይላል። ግን አብርሃምን ማነጋገር ፈልጋለሁ ብላ በጣም በትህትና በተሞላበት እንትን ነው እንጂ አሁንም እንደ ሄርሜላ አይነት ኬዝ ሊፈጠር ይችላል።
በጣም ጥንቃቄ ሊወሰድበት ይገባል። እንደ ሄርሜላ ማለት ለምሳሌ ሄርሜላ እነ አብርሃም ምናምን እነ ሩታ እነ ዳኒ እነ ኤፍሬም ሳያግቷት አግተዋል እንደተባለው አይነት ነገር አሁንም አብርሃም ፈልጎ ወደ ሩታ ሄዶ ከሆነ ነገ ቡዜ ልታፍሪ ነው። ጀስት ከኋላ የነበራችሁ ለአብርሃም እያሽቃበጣችሁ የነበራችሁ ሰዎች ወደ ማፈር ደረጃ ልትመጡ ነው። ስለዚህ አንዳንድ ነገሮች ላይ በጣም ጥንቃቄ ሊደረግ ይገባል። ፋሚሊዎች ይሄ ነገር ላይ ጥንቃቄ ካልተደረገ ጥሩ አይደለም። ምንድነው ምን ተፈጠረ ምናምን ልንል ተገቢ ነው ብዬ አላምንም። ሁላችሁም እንደዚህ አይነት ሀሳብ አላችሁ ብዬ ስለማስብ ነው እንደዚህ የምለውና በዛና ልክ ሚዛኑን ከፍ አድርጋችሁ ለሚያያችሁ ራሱ ልክ አይደለም የምትሰሩት ስራ ምንም ነገር ለሚያየን ሰው ራሱ ምንድነው ብላችሁ ለራሳችሁ ጠይቁት። እሺ እንደዚህ ነገሮችን እንዲህ ከምታደርጉ የምንሰራው ስራ ትክክል ነው ወይ በትክክል መንገድ ነው ወይ እየሄድ ነው ያለ ነው መንገዳችን ልክ ነው ወይ ባሉ የምሬን ነው። ምን አለ መሰለሽ ብዙዬ ሰው የኔን ህይወት አይኖርልኝም። ያየን ሰው ምን ይለኛል? ምንም አይመለከተኝም። ምን አገባኝ? ማንስ ምን ቢለኝ? ቀኝ አይወርደኝ አይደንቀኝ። ምክንያቱም ሰው የኔን ህይወት አይኖርም። ሰው እኔ መሆነው ነገር አይሆነውም። ስለዚህ የተመቸኝን ነገር ነው ማድረገው። እንትና ይደብረዋልና ይሄን ነገር ልተው፣ እንትና ይከፋታልና ይሄን ነገር ልተው ብዬ ራሴን መጎዳበት፣ እንትና ይደብረዋል ብዬ ለሌላ ሰው ደስታ የምኖርበት አንዳች ምክንያት አይኖርም። ይሄ እንደዚህ አይነት ሀሳቦች ደግሞ ያኔ ድሮ ተተተዋል። የሰው ልጅ ለራሱ ብቻ አይኖርም፣ ለሰውም ተብሎ ይኖራል። ለሰው ይሄ ነገር አሁንም ፋሚሊዎች ጥንቃቄ ልታደርግ ይገባል። ሩታ አንዳንድ ንግግሮቿ ላይ ነጥብ ለመጣል እየሞከረች ነው። በእርግጥ ያው ለሰው ማንም ሰው አይኖርም። እሷ ለራሷ የሚበጃትን የሚጠቅማትን የሚሆናትን ነገር ታውቃለች። ግን አንዳንድ ጉዳዮች ላይ ሰዎች በመሃል ስላሉ እነዛ ሰዎች ምን ሊያስቡ ይችላሉ የሚለው ነገር በእርግጥ መታሰብ አለበት። እዚህ ነገር ላይ ሩታ ያው አንዳንድ ጉዳዮችን ለማውራት እየሞከረች ነው። ድሮ ነበር ለሰው ምናምን እያለች ነበር። እውነት ነው፣ ብዙ ለሰው ኖራ በጣም ብዙ የተጎዳች ሴት ናት። የእውነት ሩታ በጣም ለሰው የምትኖር አይነት ሰው ናት። ጥሩ ልብ ያላት ወር በጣም ትሁት ያለቀሰች የኖረች አይነት ሰው ናት። ከህይወት ብዙ አይነት ነገር ስለተማረችም ይመስለኛል አሁን እንደዚህ አይነት ነገሮችን እያደረገች ያለችው ካለፈችበት ላይፍ ከደረሰባት በደል ከደረሰባት መገፋት አንጻር አሁን ላይ የምታደርገው ነገር ያው የራሷ ውሳኔ ኦር ከትላንቱ ተምራ ይመስለኛል። አሁን ሩታ እንደ ትላንት ትሁንልን ምናምን የሚባለው አይነት ነገር በጭራሽ አያስኬድም። ሰው እየቆየ ሲሄድ እየበሰለና የሚጠቅመውን የሚጎዳውን ነገር እያሰበ እያስተዋለ ነው የሚመጣው። እንደ ድሮ ማንም ሰው አይሆንም። ዛሬን ስንኖር እኮ ከትላንት ላይፋችን ተምረን ነው ማናችንም ስንኖር ማለት ነው። ስለዚህ ሩታ ከትላንት ህይወቷ ተምራለች። ግን አሁንም ቢሆን እንደ ትልቅ ሰው በጣም ነገሮችን በማሰብና በማስተዋል መወሰን አለባት ብዬ አስባለሁ። ትዳር ዕቃቃ ጫወታ አይደለም። የሆነ የልጅ ጫወታ ፌዝ ምናምን አይነት ነገር አይደለም። ምናልባት ይህንን ነገር ነገ ፕራንክ ምናምን አይነትም ነገር ሊሆን ይችላል፣ አይታወቅም ፋሚሊዎች። ስለዚህ አሁን እየተደረገ ያለው ነገር ሰው ምን አይነት ቁም ነገር ይይዝበታል የሚለውን ነገር ያው ጀስት የሚያየው ሰው ይወስናል። ከውስጡ መማር ያለባችሁን አንዳንድ ነገሮችን አውጥታችሁ ልትማሩበት እንጂ እኔ ህይወት ላይ ይሄ ነገር አሁን እናንተ ህይወት ላይ እንደዚህ አይነት ነገር ሀፕን ቢያደርግ ቢፈጠር እናንተ እንዴት መፍታት እንዳለባችሁ ትማሩበታላችሁ ብዬ አስባለሁ። ስለዚህ ህይወት በጣም በጥንቃቄ የተሞላች መሆን አለባት። የምትኖሯትን ህይወት እያንዳንዷን ህይወት በጣም በጥንቃቄ ሊሆን ይገባል። የሰው ልጅ ህይወቱን በጥንቃቄ መኖር ካልጀመረ ህይወቱን በገዛ እጁ ያፈርሰዋል፣ በቃ ያበላሸዋል። አንዳንድ ነገሮችን ሳናስተውል የምንወስናቸው ወይ ደግሞ በችኩልነት የምናደርጋቸው ነገሮች ዋጋ በጣም ነው የሚያስከፍሉን። ፋሚሊዎች እናንተ ህይወት ላይ የትኛውም አይነት ነገር ቢመጣ በጣም በጥንቃቄና ጥበብ በተሞላበት መንገድ ልትመልሱ ይገባል። ሞኞች ልትሆኑ ወይ ደግሞ አንዳንድ ጊዜ
ሰው የሚሳለቅባችሁ አይነት ሰው ልትሆኑ አይገባም። ሩታ አሁን ወደ እንደዛ አይነት ደረጃ እየመጣች ነው። ሩታዬ የፈለገ በጥንቃቄ ብትኖሪ ካለፈው ህይወትሽ ተምረሽም ቢሆን አሁንም ላይ የምታደርጊውን ነገር ነገ ይጠቅመኛል ይጎዳኛል የሚለውን ነገር አስበሽ አስተውለሽ አርጊ። አብርሃም ወደ አንቺ ሲመለስ አንቺን እየተከተለ የነበረውንም ሰው እንዴት ልታደርጊ እንደሆነ ብናውቅ በጣም በጣም ደስ ይለናል። በጣም ደስ ይለናል። አንዳንድ ጊዜ ህይወት ማንፈልገውን ስንከተል ማለት ምንፈልገውን ስንከተል የሚፈልገንን እናጣለን እና እንደዛ አይነት ነገር እንዳይሆን ህይወትሽ ላይ በጣም ጥንቃቄ የተሞላበትን ነገር አድርጊ እላለሁ። ፋሚሊዎችን ያሳብይ ነው። እናንተስ ምን ታስባላችሁ? ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሰላምና ጤናችሁ ይብዛልኝ። እጅግ በጣም ወዳችኋለሁ። እዚህ አይነት ህይወት አላየሁም። ግን አንተ ደግሞ ከወንድምህ ራስ ብትወርድ ይሻላል። እስከመች ነው እንደዚህ የምትቀጥለው? አልገባኝም። ወይ ራሱን እስኪሰቅልልህ ድረስ ነው ወይ ራሱን ካላጠፋ አታምንም? ችግርህ ምንድን ነው? መች ነው የሚገባ? የገባህ ቀን ይገባሃል። ያኔ ግን ትጸጸታለህ፣ ልክ እንደኔ ማለት ነው። ለማንኛውም ጨርሻለሁ። እንግዲህ እንደነገርናችሁ ነው። ሁሉም እንዳረዳዱ ነው። ብዙዎቻችሁ የበፊቱን ማንነታችንን ልትጠብቁ የበፊቱን ባህሪያችንን ልትጠብቁ ስላላችሁ ጭራሽ አይመለስም። ይሄ ስትጎዳ ምናምን የምታለቅሰው ስትጎዳ ለምን እንደዚህ ሆና ብላ የምትለማመጠዋ ስትጎዳ አዝና ፊት ለፊታችሁ መጣ ኤክስፔክት እንዳታረጉ። ማንኛውንም አይነት ነገር ተጋፍጬ ማለፍ የምችልበትን አይነት ማንነት ነው ዛሬ ላይ ያለኝ። ይሄንን ማንነቴን በጣም ነው የምወደው። ማንኛውም ሰው መጥቶ ሊሰብረኝ ስላልቻለ የትኛውም ሰው መጥቶ በፈለገው አይነት አጋጣሚ መጥቶ ቢጋፈጠኝም ነገሮችን ቻሌንጅ አድርጌ ማለፍ መቻሌ ያስደስተኛል። እንደነገርናችሁ ነው። የበፊቷን ሩታን አጠብቋት። የዋህነት፣ መልካምነት፣ መልካም የሆነልኝ ሰው ጥሩ ለሆነልኝ ሰው በመልካምነቱ ልክ መልካም ሆነለታለሁ። ክፉ ላደረገብኝ ደግሞ ክፉ ባልመኝም ባላደርግም ግን ደግሞ ተሰብሬም ወድቄም አልቅሼም ፊት ለፊቱ አልገኝም። ይሄንን ማወቅ አለባችሁ። በጣም ነው የምንወዳችሁ። እንግዲህ ያው ከዚህ በላይ ያራለ ወንድም አለ ከዚህ በላይ ምንም ልንላችሁ አንችልም። ያው ሁላችሁም ግራ እንደገባችሁ ተስፋ አደርጋለሁ። ግን ደግሞ ነገ አብርሃም ራሱ መጥቶ ሁሉም ነገር ክሊር ያደርግላችኋል። ከዚህ በላይ ምንም መናገር አልፈልግም። ምንም መናገር አንፈልግም። ግን ደግሞ ከዚህ በኋላ እናንተም ከምናደርገውን ነገር እያያችሁ ደስታችንን ሰለብሬት እናደርግ አብራችሁን ሰለብሬት እንደምታደርጉ ባለሙሉ ተስፋ ነን። እንወዳችኋለን። አብራችሁን ስለቆያችሁ ቴንኪው። አሁን ወደ ደስታችን እንዴት መቼም አብራችሁን አትሄዱ። ባይ